የዓለም ዋንጫን የሳመው ባለንዲዮርን ከፍ ያደረገውና በአስደናቂ አጨዋወቱ በተቃራኒ ቡድን ተጫዋቾች ሳይቀር የሚጨበጨብለት ሮናልዲኒዮ ኳስ ካቆመ በኋላም ሕይወቱ ከድጡ ወደ ማጡ ሆነ። እግር ኳስ በቃኝ ካለ ከጥቂት ዓመታት በኋላ የሕግ ጥሰት ውስጥ ገብቶ እስር ቤት ሲገባ በአካውንቱ የተገኘው $5 ብቻ ነበር። ውድ ተመልካቾቻችን ቀደም ብለን እንደነገርናችሁ የሮናልዲኒዮን ሁሉንም ነገር የሚያስፈጽመው ታላቅ ወንድሙ ሮቤርቶ ነበር። በዚህም በሁለቱም ስም ያሳማስገር ቢዝነስ ጀምሮ ሕግን ተላልፎ ሁሉ ይሰራ ነበር። በዚህም የተከለከለ ቦታ በሮቤርቶ የሚመራው ድርጅት አሳ ሲያጠምድ ተይዞ በመንግሥት ቅጣት ሲጣልባቸው እንዳይንቀሳቀሱ ፓስፖርታቸው ይያዝባቸዋል። በመሃል ደግሞ ሮናልዲኒዮ አዲሱን መጽሐፉን ለማስተዋወቅ ወደ ፓራጓይ ለመንቀሳቀስ ያቅዳል። ይህን ጊዜ ሮቤርቶ ለሱና ለወንድሙ ሐሰተኛ የጉዞ ሰነድ አዘጋጅቶ ወደ ፔሩ እንዲጓዙ ያደርጋል። ሮናልዲኒዮ ፓራጓይ እንደገባም ከሚዲያው እስከ ተራው ሕዝብ ትኩረቱ እሱ ላይ ነበርና ነገሩ የጸጥታ ኃይሎች ጆሮ ደርሶ ሐሰተኛ ፓስፖርት ይዞ በመጓዝ ወደ እስር ቤት እንዲወረወር ሆኗል። በእርግጥ ሁሉም የማጭበርበሩ ሥራ የታላቅ ወንድሙ ሲሆን ሮናልዲኒዮ የሚያውቀው አንዳችም ነገር አልነበረም። ፍርድ ቤቱ ያኔ ባደረገው ምርመራ ግን በሮናልዲኒዮ አካውንት ውስጥ የተገኘው $5 ብቻ ነበር። በፓራጓይ እስር ቤትም ለ32 ቀናት ቆይቷል። በመጨረሻም ተለቆ ወደ ብራዚል በመመለስ መደበኛ ኑሮውን ቀጥሏል። ከመደበኛው በጥፍ የሚያበራ ሻማ ከመጀመሪያው ሻማ በግማሽ ያነሰ ሲያበራ ይቆያል እንደሚባለው ከልክ በላይ ስኬታማና ቄንጠኛ የነበረው ተጫዋች ጥቂት ዓመታት ብቻ በሙሉ አቅሙ ተጫውቶ ከዛም በአጉል ልማዱ ምክንያት በቶሎ ከሰመ። ከሱ ያነሱ የቀድሞ ተጫዋቾች በየመድረኩ ሲጋበዙ፣ በየሚዲያዎቹ ሲጠሩ እሱ በስብናው ምክንያት ማንም አይጠራውም፣ አይጋብዘውም። ያ ሁሉ ዝና አልፎ በብራዚል ሪዮ ደ ጄኔሮ ተራ ሕይወቱን እየመራ ይገኛል።